የታሪካችን ክፍል 2 የሚቀጥለው ካታፓ የካልኪያ ሰራዊት በማይሽማቲ ቤተ መንግስት ከተሸነፈ በኋላ የተፈጠረውን ነገር እየተረከ እያሳየን ነው። የካልኪያ ሰራዊትም ከተሸነፈ በኋላ ሲቪጋሚ ባሁባሊ ንጉስ ብላ ከሸሞቹ በኋላ የንግስና ስነ ስርዓቱን ከማድረጋቸው በፊት እንደ ህጋቸው መሰረት የንጉሱ ቤተሰብ ከቤተ መንግስቱ 50 ኪሎ ሜትር ርቆ ወዳለው ወደ አምላካቸው ሺቫ ቤተ መቅደስ በባዶ እግራቸው ፍም የሆነ ከሰል እሳት በጭንቅላታቸው ይዘው የመሄድ ፕሮግራም ማድረግ አለባቸው። ይህንንም ተግባር የምትፈጽመው ሲቪጋሚ ስትሆን ሲቪጋሚ ፍም የሆነ እሳት በጭንቅላቷ ላይ ተሸክማ በባዶ እግሯ በመጓዝ ለግዛቱ ሰላም ለመጸለይ ወደ ቤተ መቅደሱ እየተጓዘች ነው። መላው የከተማው ህዝብን በሙሉ ይህንን ታላቅ በዓል በታላቅ ደስታና አክብሮት እያከበሩ ነበር። ሆኖም ግን ሲቪጋሚ መንገዱን ልታገባድር ስትል በድንገት ቤተ መንግስቱ ውስጥ ትልቅ ግርግር ይፈጠራል። አንድ ግዙፍ የሆነ ዝሆን በድንገት በርግጎ በሰዎች ላይና በንብረት ላይ ከባድ ጥቃት መሰንዘር ይጀምርና ህዝቡ በፍርሃት ወዲና ወደ እያለ ነፍሱን ሊያተርፍ መሯሯጥ ይጀምራል። ሲቪጋሚ ግን ምንም የሚታይ ፍርሃት አይታይባትም። ይልቁንም ካታፓን ህዝቡን እንዲያድን አዛ እሷ ግን የጀመረችውን ሃይማኖታዊ ስነ ስርዓት ለመፈጸም ጉዞዋን ትቀጥላለች። ሆኖም ግን ዝሆኑ ዛሬ ይህንን በዓል አታከብሯትም ብሎ በመቀኘት ወደ ሲቪጋሚ መገስገስ ይጀምራል። በዚህ አስፈሪ ቅጽበትም ጀግናው ባሁባሊ በድንገት ብቅ ብሎ ብቻውን እጅግ ግዙፍ የሆነንና በሰው አቅም መንቀሳቀስ የማይችልን ሐውልት የጫነን ሰረገላ ለብቻው እየሳበ በመምጣት ዝሆኑን ገፍትሮ ይጥለዋል። ሲቪጋሚ መንገዷ ሳይስተጓጎልባት በሰረገላው ስር በሰላም ታልፋለች። ከዛም ባሁባሊ በሚያስደንቅ ብልሃቱ ያንን ወደ አውሬነት ተቀይሮ የነበረውን ዝሆን በማረጋጋት ዝሆኑ ላይ ይወጣል። የዝሆኑን ኩምቢ በመጠቀም አቡጋዳ በሚባል የቁጣን አምላክ ሐውልትን እሳት ባለው ግዙፍ ቀስት ተኩሶ ሐውልቱን ያቃጥለዋል። ይህም ትዕይንትም የባሁባሊ ንግስና ዘመን በድል በሰላምና በበልጽግና የተሞላ እንደሚሆን ለህዝቡ ትልቅ ተስፋን ይሰጣል። በበዓሉ ማብቂያም ላይ ሲቪጋሚ በድካም ብዛት ታማ ትተኛለች። በዚህም ጊዜ ባሁባሊ ሌሊቱን ሙሉ ከጎኗ ሳይለይ በጨርቅ ውሃ ራሷ ላይ ያደረገላት ሲያስታምማት ያድራል። ይህም በመካከላቸው ያለውን ትልቅ ፍቅርና ባሁባሊ ለሲቪጋሚ ያለውን ታላቅ አክብሮት በግልጽ ያሳየናል። ህዝቡን ባሁባሊ ለሚሰጣቸው ክብርና ፍቅር የተነሳ ባሁባሊ ልክ እንደ አምላክ ስለማያዩት ሲቪጋሚ ከገዛ ልጇ ከባልዴቫ ይልቅ ባሁባሊን እንደምታምነውና እንደምትወደው እንረዳለን። በሌላ በኩል ግን ባልዴቫና አባቱ ቢጃላዴቫ በቅናት እያረሩ በቤተ መንግስቱ ጥግ ተገለው ተቀምጠዋል። ቢጃላዴቫም ለልጁ ባልዴቫ እናት መላውን ከተማ ከባሁባሊ ጋር እየዞረች ስሙን ስታመሰግን እኛ እዚህ እጃችንን አጣጥፈን እንቀመጣለን፣ እሷ ፍትሃዊ ብትሆን ኖሮ አንተ ንጉሥ ታደርግህ ነበር በማለት ክፉ መርዙን ይረጭበታል። አክሎም ከባሁባሊ ለመገላገል ብቸኛው መንገድ ሲቪጋሚን ማስወገድ ነው የሚል አስደንጋጭ ሐሳብ ያቀርባል። በዚህ ሁሉ መሃልም ካታፓ በድንገት ወደ ክፍሉ ሲገባ ቢጃላዴቫ በንዴት የባሁባሊ ውሻ ምን ፈልገህ መጣ በማለት ይሰድበዋል። ካታፓ ግን በተረጋጋ መንፈስ ሲቪጋሚ ባሁባሊን በይፋ ንጉሥ ልታደርገው ስለሆነ የንግስና ፕሮግራሙ እንድትካፈሉ ተጠርታችኋል በማለት ይነግራቸዋል። ቢጃላዴቫም በንዴት የመጠጫ ጽዋውን በመወርወር እኔ አካል ጉዳተኛ ስለሆንኩኝ ለዓመታት ከዙፋኑ ተገልያለሁ፣ አሁን ደግሞ ልጄ ልታገዱት ነው በማለት በከፍተኛ ጩኸት ይቆጣል። ቢጃላዴቫ ምንም ያክል አንደኛው እጄ ባይሰራም አንደኛው እጄ ግን እንኳን ይህንን ቤተ መንግስትን ዓለምን መምራት የሚችል እጅ ነው በማለት አጠገቡ ያለንን ኮለን በቡጢ ብሎ ያፈርሰዋል። ካታፓ ግን አንተ ንግስና የተከለከልከው በእጅ ጉዳት ሳይሆን በአእምሮ ጉዳት ነው። ህዝቡ የሚፈልገው ንጉሥ ለስልጣን ሲል ህዝብን የሚሰዋ ሳይሆን ህዝቡን የሚወድና የሚጠብቅ ንጉሥ ነው ይለዋል። የቢጃላዴቫም ወታደሮችም ካታፓ እንዴት መሪያችን እንደዚህ ይናገረዋል በማለት ሰይፋቸውን ይመዛሉ። ቢጃላዴቫም ይህንን ንግግር የተናገርክበት ምላስክ እንደዚህ በመናገር ሊቆረጥ እንደሚችል አታውቅም በማለት ይናገረዋል። ብልሁ ካታፓም ይቅርታ አድርግልኝ ጌታዬ፣ አይምሮ ያለው ሰው መቼም ቢሆን የገዛ ሚስቱንና የልጁን እናት ለመግደል ይነሳል ብዬ ስላላሰብኩኝ ነው በማለት ይመልስለታል። ሰምቷቸው እንደነበር ያስተዋሉት የቢጃላዴቫ ጠባቂዎችና ቢጃላዴቫም ጭምር በድንጋጤ ይዋጡና ቢጃላዴቫ ካታፓን ያወራውን ነገር ሰምተካል ብሎ ይጠይቀዋል። ካታፓ ምንም ነገር አልሰማሁኝም፣ ግን ለአንተና ለሰዎች ውሻ ስለሆንኩኝ ሸቶኝ ነው በማለት ብልሃት የተሞላበትን መልስ ሰጥቶት ይሄዳል። በሌላ በኩል ደግሞ ሲቪጋሚ ለባሁባሊ ሚስት ለመፈለግ የልጃገረዶችን ፎቶግራፍ እያየች ነው። ሆኖም ግን ሁሉንም ልጃገረዶች ቁንጅናቸው ለባሁባሊ አይመጥንም በማለት ውድቅ ታደርጋቸውና ሀገሪቷ ላይ ቆንጆ የምትባለው ልጃገረድ ለመፈለግ ትወስናለች። ሲቪጋሚን ባሁባሊ ንግስና በዓሉ እስኪደርስ ድረስ ከካታፓ ጋር በመሆን የግዛቱን ህዝብ ኖሩ እንዲያይና ችግራቸው እንዲረዳ ወደ ተለያዩ መንደሮች እንዲሄድና ሄዶ እስከሚመለስ ድረስ ቆንጆ ሚስት ፈልጋ እንደምትሞሽረው ቃል ትገባለታለች። ከዛም ሲቪጋሚ
ወደ ልጇ ባልዴቫ በመሄድና ብዙ የወርቅ ስጦታዎችን በመስጠት ግንኙነታቸውን ለማስተካከል በማሰብ ለባልዴቫ ብዛት ያላቸው ዝሆኖችን በስጦታ መልክ ይዛለት ትሄዳለች። ከዚህም በተጨማሪ ከቤተ መንግስቱ ብዙም ሳይርቅ የሚገኝ ግዙፍ የሆነ ቤተ መንግስት ልትገነባለት እንደሆነ ታሳየዋለች። ባልዴቫ ግን በንዴት ንግስናውን ለባሁባሊ ሰጥተሽ እኔም በወርቅና በቤተ መንግስት ልታባበኝ አትሞክሪ፣ ይህ ስጦታሽ ቁስሌን አያክመውም በማለት በክፉ ቃል ይመልስላታል። ከዛም ባልዴቫ የእናቱን ስጦታዎችን በንዴት ውድቅ አድርጎ ትቷት ሲሄድ ሲቪጋሚ ልጇን የበደለችው መስሏት በሐዘን ትሰበራለች። በሌላ በኩል ደግሞ ባሁባሊና ካታፓ ማንነታቸውን ደብቀው በየመንደሩ እየዞሩ የህዝቡን ኑሮ ማጥናት ይጀምራሉ። የሆነ ሰዓትም ላይ በአንድ ኩሬ አጠገብ ሲያርፉ በውሃው ላይ የተንሳፈፉ በርካታ የሰው ሬሳዎች ይመለከቱና ካታፓ እነዚህ ሰዎች በሽፍታዎች መገደላቸውን ይረዳና ሁለቱም ጉዳዩን ለማጣራት ይወስናሉ። በዚህ መሃልም እዚህ አካባቢ ከሚገኙ ግዛቶች ውስጥ ኩንታላ ለምትባል ትንሽዬ ግዛት ልዕልት የሆነችው ዴቫሲና በሰረገላ ስታልፍ ነበር። በሰረገላውም ስስ ጨርቅ በኩል ባሁባሊ ዴቫሲናን ውበት አይቶ ወዲያውኑ ከባድ የሆነ ፍቅር ይዘዋል። በድንገትም በርካታ ሽፍቶች በልዕልቷ ሰረገላ ላይ ጥቃት መሰንዘር ይጀምሩና ባሁባሊ ሊረዳት ሲነሳ ዴቫሲና ግን ረዳት የማትፈልግ ደካማ ሴት ስላልሆነች ሰይፏን መዛ እንደ ንስር የተወረወረች ሽፍቶቹን መቆራረጥ ትጀምራለች። ሰረገላውም ውስጥ የነበረውና ፈሪ የሆነው ምጮኛዋ ኩማር በፍርሃት ተደብቆ በወታደሮቹ እንዲጠበቅ ሲያደርግ ዴቫሲና ግን ለብቻዋ ሽፍቶቹን ማዋጋት ትቀጥላለች። ባሁባሊና ካታፓም ከርቀት እየመጡ የነበሩትን ሽፍታዎችን ለመዋጋት ወደ ጫካው ውስጥ ገብተው ባሁባሊ አንድ መጥረቢያ ይዞ ሽፍቶቹን እንደ ኳስ ጨዋታ ለካታፓ እየመታለት ካታፓም ሽፍቶቹን እየተቀበለ ጠላቶቻቸውን መረፍረፍ ይጀምራሉ። በዚህ ሁሉ ሰዓትም ግን ባሁባሊ አይኑን ከዴቫሲና ላይ መንቀል አልቻለም ነበር። ሽፍቶቹን እየመታም ቢሆን በፈገግታ እሷን ይመለከታል። አብዛኛውም ትኩረቱ ዴቫሲና ላይ ስለነበረ ካታፓ በሽፍቶች ተከቦ ባሁባሊ ለሞትን ወርዳኝ ብሎ ቢጠራውም ባሁባሊ ግን ካታፓን ረስቶ ትኩረቱ ዴቫሲና ላይ ነው። ከስንት ልፋትም በኋላ የካታፓን ጩኸት ሰምቶት አንድ ትልቅ የዛፍ ግንድን በኃይል በመምታት ካታፓን ከበውት የነበሩትን ሽፍቶችን ይገድላቸዋል። ውጊያውም ሲያልቅ ዴቫሲና ሽፍቶቹን አውቃ ለመግደል ያደረገችው ወጥመድ እንደሆነ እንረዳለን። ካታፓን ባሁባሊ በልዕልቷ ፍቅር መውደቁን ሲረዳ ወደ ልዕልቷ ቤተ መንግስት እንዲሄዱና ልቧን እንዲያሸንፍ ያበረታተዋል። ካታፓም ወደ ልዕልቷ ቀርቦ እኛ ራቅ ካለ ቦታ የመጣን ነጋዴዎች ነን፣ ይህ ደግሞ የሄቴ ልጅ ነው፣ በጣም ምስኪንና የዋህ ሲሆን ፍላጎት የአንቺን ያህል ጀግንነት ማግኘት ነው ብሎ ያስተዋውቃቸዋል። ዴቫሲንም በባሁባሊ ዝምተኝነት ተማርካ ለማሰልጠን ፈቃደኛ ትሆናለች። ይሁን እንጂ ፈሪው እጮኛዋ ኩማር እኔው ራሴ ያስተምረዋለሁ በማለት ባሁባሊ ወደ ቤተ መንግስቱ ይዞ ትሄዳል። ቤተ መንግስቱም ውስጥ ዴቫሲና ሁለት ቀስቶችን በአንድ ላይ ለመተኮስ ስትለማመድ ባሁባሊ በዝምታ እያስተዋላት ነበር። ኩማራም ባሁባሊን እያንቋሸሸና እያጣጣለ ሰይፍ አያያዝ እያስተማረው ነበር። ባሁባሊም ትክክለኛ ማንነቱ እንዳይታወቅበት ሆን ብሎ ሰይፉን ዘቅዝቆ በመያዝ ሞኝ እንደሆነ ያስመስላል። የሆነ ሰዓትም ላይ ኩማር የባሁባሊን እጅ ይዞ ለማለማመድ አንድን ግንድ ሲያስመታው ባሁባሊ በሐሳቡ በዴቫሲና ፍቅር ተውጦ ሳያውቀው በታላቅ ጉልበት ግንዱን ለሁለት ይሰነጥቀዋል። ካታፓም ሁኔታውን ለማድበስበስ አቤት የልዑል ኩማር ጥንካሬ እያለ ሲያጨበጭብ ይህንን ሁሉ ስታይ የነበረችዋ ዴቫሲና ግን መቼም ቢሆን ፈሪው እጮኛዋ ኩማር እንደዚህ አይነት ጉልበት አያወጣም ብላ ስለምታስብ ነገሩ አልተዋጠላትም ነበር። ማታም ላይ ካታፓ እችን ለምታከል ቤተ መንግስት ለሆነች ልዕልት ይህን ያክል ማንነትህን ለመደበቅ መሞከር የለበክም፣ ንጉስ መሆን ንገራትና በአፋጣኝ ታገባሃለች፣ ይህንን ሁሉ ድራማ መስራት የለበክም በማለት ለባሁባሊ ቢነግረውም ባሁባሊ ግን ንጉስ በመሆኔ ሳይሆን እንድትወደኝ የምፈልገው ንጉስ ባልሆንም እንደምትወደኝ ማወቅ ስለምፈልግ ትክክለኛ ማንነቴን እደብቃታለሁ ብሎ ይነግረዋል። ዴቫሲናም ቀን ላይ ያየችውን ነገር ማመን ስለከበዳት የኩማርን ጥንካሬ ለመፈተሽ አንድ የዛፍ ግንድን አምጥታ እንደቀደመው በድጋሚ በሰይፍ ፍቅ ሰንጥቀው ትለዋለች። ኩማርም መቼም ቢሆን እንደዚህ አይነት ጉልበት እንደማይኖረው ስለሚያውቅ ምን ብዬ ልመልስላት ብሎ ተጨንቆ ሳለ ካታፓ በአንድ ቀን ሁለት ግንድ መስበር መርገምት አለው ብሎ ያድነዋል። ዴቫሲናም እውነቱን ለማረጋገጥ ኩማርን በሚቀጥለው ቀን እርሻዎቻችንን አሳማዎች እየበሉብን ስለሆነ እነሱን ማጥፋት አለብን በማለት ባሁባሊም እንዲመጣ ታደርጋለች። በሚቀጥለውም ቀን ባሁባሊና ኩማር በአንድ ሰረገላ ላይ ሆነው አደኑን ይጀምራሉ። ኩማርም አንድም አሳማ መምታት አቅቶት ሲቸገር ባሁባሊ ግን ኩማር ባልጠበቀው ሁኔታ ክንዱን በመንካት ቀስቶቹን በትክክል አውሬዎቹ ላይ እንዲያሳርፍ ይረዳው ነበር። በዚሁም ኩማር የተኮሳቸው ቀስቶች ሁሉ አሳማዎቹን ሲረፈርፍ ዴቫሲና በጣም ተገርማ እንዴት ኩማር ይህንን ሁሉ በቀስቱ መግደል ቻለ ብላ ግራ መጋባት ትጀምራለች። ከአደኑም በኋላ ዴቫሲና ወደ ባሁባሊ በመጠጋት ከልብ ንገረኝ፣ አንተ ማነህ? ስምህስ ማን ነው? ብላ ትጠይቀዋለች።
እሱም ተደናግጦ ስሜ ሺባ ነው ብሎ ቢመልስላትም ዴቫሲና ግን አልተቀበለችውም። ዴቫሲና ምን ሞኝ አይደለሁም፣ ይህ እጅ የገበሬ ወይም የነጋዴ እጅ ሳይሆን የጦረኛ እጅ ነው በማለት እውነቱን ልታወጣጣው ትሞክራለች። በዚህም ሰዓት ካታፓ ጣልቃ ገብቶ ዴቫሲና እንደተሳሳተችና ሺባ ሰይፍ መያዝ እንኳን የማይችል ምስኪን ሰው ነው በማለት ለማስተባበል ይሞክራል። ዴቫሲና ግን እውነቱን ለማወቅ አጥሪስ የሚባል እጅግ አስፈሪና ግዙፍ በሬ በማስመጣት ባሁባሊን ከበሬው ጋር እንዲታገል ታዛለች። ካታፓም በሬው ልጁን ይገለዋል እያለ ቢጮህም ሰሚ አላገኘም። ባሁባሊም ዴቫሲናን ለማሳመን ሲል እጁ ላይ ያለውን ጦር ጥሎ ራሱን ለበሬው ያጋልጥና በሬው በኃይል ሲመታው ተወርውሮ ይወድቃል። በዚህም ጊዜ ባሁባሊን ለመርዳት መጀመሪያ የሮጠችው ራሷ ዴቫሲና ነበረች። ባሁባሊም ወደ ቤተ መንግስት ተወስዶ በሕክምና ላይ ያለ ካታፓና ባሁባሊ በድብቅ ይደሰቱ ነበር። ምክንያቱም ዴቫሲና ለእሱ ያላትን ፍቅርንና ጭንቀት በግልጽ ስላሳየች ባሁባሊ ከፍተኛ ደስታ ላይ ነው። ዴቫሲናም ባሁባሊ እንዲድንላት ታላቅ ጸሎትና ስነ ስርዓት ማድረግ ትጀምራለች። ባሁባሊም ዴቫሲና ለእሱ ብላ ስትጸልይና ስትጨነቅ በማየቱ ደስታው ጣሪያ ይነካል። እሷም መስፈንና መደነስ ስትጀምር ባሁባሊ ከርቀት የተመለከታት ሁለቱም በፍቅር ዓለም ውስጥ ይሰምጣሉ። ነገር ግን በሌላ በኩል ምቀኛው ወንድሙ ባልዴቫ ተንኮል እያሰበ ነበር። ባልዴቫ የላካቸው ሰላዮችም ባሁባሊ በልዕልቷ ቤተ መንግስት ውስጥ በደስታና በጭፈራ ጊዜውን እያሳለፈ መሆኑን ይነግሩታል። ባልዴቫም የዴቫሲናን መልክ ካየ በኋላ ይህችማ ለባሁባሊ አትገባም፣ እኔን ማግባት ያለብኝ ብሎ ይወስናል። ባሁባሊም ለዴቫሲና ፍቅሩን ገና ስላልነገራት ባልዴቫ ለአባቱና ለእናቱ ሲቪጋሚ ከልዕልት ዴቫሲና ጋር ከባድ የሆነ ፍቅር ውስጥ ገብቻለሁ በማለት ይነግራቸዋል። ሲቪጋሚም ባልዴቫ ለባሁባሊ ንግስናውን ስለለቀቀለት የሚፈልጋትን ልጃገረድ ማግኘት አለበት በማለት ዴቫሲናን ልትሞሽረው ተወስናለች። ሲቪጋሚም ወዲያውኑ የቤተ መንግስቱን ትላልቅ ሚኒስትሮችን ጠርታ 90 ጆንያ ወርቅ፣ 150 እጅግ ውድ የሆኑ የሐር ጨርቆችና በአልማዝ የተጌጠውን የንጉሱን ሰይፍ አዘጋጁ ብላ በማዘዝ ለዴቫሲና ቤተሰቦች እንዲላኩ ታደርጋለች። ከጥቂት ቀናትም በኋላ የዴቫሲና ቤተ መንግስት በማይሽማቲ ስጦታዎችና ወታደሮች ይሞላል። ሲቪጋሚ የላከችውን መልእክተኛም በታላቅ ኩራት ስጦታዎቹን እያቀረበ ታላቋ ሲቪጋሚ ለልጇ ልዕልት ዴቫሲናን ለትዳር ጠይቃለች ብሎ ይናገራል። ነገር ግን መልእክተኛው ሙሽራው ማን እንደሆነ በግልጽ ስም ስላልጠቀሰ ካታፓ ጥያቄው በሲቪጋሚ በኩል ለባሁባሊ መስሎት በጣም ደስ ብሎት ነበር። መልእክተኛው ግን የኔ ዴቫሲናን ቤተ መንግስት በሚያጣጥል መልኩ እየተናገረ ሲቪጋሚ የላከችው ስጦታ በህይወታችሁ አይታችሁ ማታቁት ስጦታ ነው በማለት በንቀት ማውራት ይጀምራል። ዴቫሲና መልእክተኛው ወሬውን እንዲያቆም አድርገው አንተ ብቻ ነህ ወይስ ቤተ መንግስታችሁ ውስጥ ያለው ሰው በሙሉ እንደዚህ የሚያወራው? ይህንን የተላከልኝ ስጦታ ሁሉ በማስቀመጥክ እንደ ውሻ ጭራክን እያወዛወዝክ ይሆናል፣ ግን ይህ ስጦታ ከጫማዬ ስር ካለው አቧራ እኩል ነው በማለት ስጦታውን ማጣጣል ትጀምራለች። ቀጥላም በንዴት ተሞልታ ታገቢዋለሽ ያላችሁኝ ልዑል እንደምትሉት ልዑል ቢሆን ኖሮ ራሱ መጥቶ ለትዳር ይጠይቀኝ ነበር። እንኳን እኔ ቤተ መንግስት ውስጥ ያሉት ኩሽና ለኩሽና የሚርመጠመጡት ውሾች ራሱ እንደሱ አይነት ወንድ ውሻ ብታመጣላቸው አያገቡትም በማለት ስድብ የተሞላበት ደብዳቤ ጽፋ ወደ ሲቪጋሚ ትልካለች። ሲቪጋሚ ደብዳቤውን ስታነብ በንዴት ታብድና ወታደሮቿን ሲቪጋሚ በሰንሰለት አስራችሁ አምጡልኝ ብላ ታዛለች። በዚህም መሃል ተንኮለኛው ባልዴቫ ወታደር መላክ አያስፈልግም፣ ባሁባሊ እዚያው ስለሆነ እሱ አስሮ ያምጣት የሚል የክፋት ሀሳብ ያቀርባል። በዛም ሀሳብ የተስማማችው ሲቪጋሚ ባሁባሊን ዴቫሲና አንጠልጥሏት እንዲያመጣት ንገሩት በማለት መልእክተኞቿን ትልካለች። ቢጃላ ዴቫም እንደዚህ ያደረገበትም ዋነኛ ዓላማ ባሁባሊን ከሚወዳት ሴት ጋር ለማጋጨት እንደሆነ እንረዳለን። ማታም ላይ ካታፓ ወደ ባሁባሊ በመሄድ ዛሬ የሚያስደስትም የሚያስከፋም ዜና ይዤልክ መጥቻለሁ ብሎ ይነግረዋል። የሚያስደስተውም ዜና እናትህ ሲቪጋሚ ዴቫሲናን ለትዳር ጠይቃለች፣ ሆኖም ግን ዴቫሲና ጥያቄዋን በንቀት ውድቅ አድርገዋለች ብሎ ይነግረዋል። ሆኖም ግን ባሁባሊ ይህ ዜና ሳያስከፋው እንደውም የበለጠ ደስተኛ ያደርገውና ሁለቱም የነገርከኝ ዜና ጥሩ ዜና ናቸው፣ ምክንያቱም ዴቫሲና አሁን ከተላበስኩት ተራ ማንነት ፍቅር ስለያዛት ምንም አይነት ብልጭጭና ንግስና አልሸወዳትም። ይህን ንጉሥ ሆኜ ለትዳር ብጠይቃት ኑሮ አትቀበለኝም ነበር በማለት ይመልስለታል። ይህንን ሙሉ እያወሩ ሳለ በድንገት ግዛቱ ላይ ያልታወቁ ግለሰቦች ጥቃት መሰንዘር ይጀምራሉ። ባሁባሊም ትክክለኛው ማንነቱን በመላበስ አንድ ግዙፍ የሆነ ሰረገላን ወርውሮ በመቶዎች የሚቆጠሩ ጠላቶችን መረፍረፍ ይጀምርና ኩማር ይህንን ተመልክቶ በድንጋጤ ይደርቃል። ከዛም ባሁባሊና ካታፓም እንደ አንበሳ ወደ ጠላቶቻቸው በመገስገስ የመጡትን የጠላት ሰራዊቶችን በሙሉ ያጠፏቸዋል። ፈሪው ኩማርም እንደተለመደው በሴቶች መሃል ሊደበቅ ሲሞክር ባሁባሊ ወደ ኩማር በመሄድ ፍርሃቱን እንዲያስወግድና
እንዲያደርግና ወንድነቱን እንዲያሳይ አንድ ሰይፍ በመስጠት ጠላቶቹን በሙሉ ግደል ብሎ ይሄዳል። ባሁባሊም ከሄደ በኋላ ጠላቶቹ ክፍል ውስጥ ገብተው ኩማርን እንደ በግ ሲደበድቡትና ሴቶቹን ሊያጠቁ ሲሉ ኩማር በንዴት ወደ አውሬነት ተቀይሮ በያዘው ሰይፍ ጠላቶቹን አንድ በአንድ መቆራረጥ ይጀምራል። በሌላ በኩል ደግሞ ዴቫሲና በጠላቶች ተከባ ቀስቷን ብትወረውርም ብዛታቸው ከአቅሟ በላይ ይሆንባታል። በዚህ ጊዜ ባሁባሊ ከኋላዋ ድንገት ብቅ ይልና በአንድ ጊዜ 3 ቀስቶችን እየተኮሰ ጠላቶቹን ማጥፋት ይጀምራል። ዴቫሲናም እንደገመተችው ባሁባሊን ኃይለኛው ተዋጊ ሆኖ ስላገኘችው በጣም ትገረምበታለች። ከባሁባሊም ጋር በመሆን 3 ቀስቶችን አንድ ላይ በመተኮስ ሰራዊቶቹን በሙሉ ማጥፋት ይጀምራሉ። ዴቫሲናም ባሁባሊን ትክክለኛ ማንነትህን ንገረኝ ስትለው ባሁባሊ አሁን ስለዚህ ነገር ማውራት ጊዜ አይደለም በማለት ይሄዳል። ባሁባሊ ጦርነቱን መምራት ጀምሮ ቀንዳቸው ላይ እሳት የተለኮሰባቸውን ግዙፍ በሬዎችን ወደ ጠላት ሰራዊት መልቀቅ ይጀምራል። በሬዎቹን በእሳቱ ተደናግጠው እየበረገጉ ያገኙትን ጠላቶችን በሙሉ መግፋትና መራገጥ ይጀምራሉ። የሆነ ሰዓትም ላይ አንዱ በሬ ተሳስቶ ወደ ዴቫሲና ሲሮጥ ባሁባሊ በቀንዱ ይዞት የት ነው የምትሄደው በማለት ጎትቶ ሲያባረረው ዴቫሲና በፍቅር ትቀልጣለች። ከዛም ባሁባሊ በሬዎቹ ላይ የዘለለ በጠላቶች መካከል ገብቶ ጠላቶቹን ማጥፋቱን ይቀጥላል። በመጨረሻም አንድ የወንዝ ግድብን በመስበር ኃይለኛ የውሃ ጎርፍ በመልቀቅ የጠላትን ሰራዊትን ጠራርጎ ያጠፈዋል። ጦርነቱም እንዳለቀ ኩማር ወደ ባሁባሊ በመሄድ ውስጤ ተቀብሮ የነበረውን ወንድነት እንዳወጣ ስለረዳኸኝ አመሰግናለሁ በማለት ያመሰግነዋል። የግዛቱን ንጉሥ ባሁባሊን አንተ ሁላችንን የሚያዳንክ ጀግና ነህ፣ የምትፈልገውን ነገር ጠይቅ ሲለው ካታፓ ጣልቃ ገብቶ ጀግናው የሚፈልገው የእናንተን ልዕልት ዴቫሲናን ነው ይላቸዋል። ዴቫሲናን ባሁባሊ እንደሚወዳት ስትሰማ በደስታ ትፈነጥዛለች። በዚህ ሁሉ መሃልም ሲቪጋሚ ባሁባሊን ዴቫሲናን አስሯት ወደ ማይሽማቲ ቤተ መንግስት እንዲያመጣት የሚያዝ ደብዳቤ ይደርስና ዴቫሲና ስለ ደብዳቤው ስታውቅ ከፍተኛ ብስጭት ውስጥ ገባለች። ተናዳም ባሁባሊን አንተ ከዳተኛ አለቅ ለካኔን ለመያዝ የተላክ ሰላይ ነበርክ በማለት በሳት የተለኮሰ ዘንግ ወርውራ ልብሱን ታቃጥለዋለች። ልብሱ ግን ሲቃጠል ከውስጥ የሚያብለጨልጭ የጦር ትጥቁ ይታያል። ካታፓም ይህ የምታዩት ተራ ሰው ሳይሆን ታላቁ የማይሽማቲ ንጉሥ ባሁባሊ ነው ብሎ ሲያወጅ ሁሉም በድንጋጤ ተንበርክከው ይሰግዱለታል። ባሁባሊም ዴቫሲናን እያየ እኔ ህይወቴ እስካለ ድረስ ማንም እንዲሰድብሽ ወይም ዝቅ እንዲያደርግሽ አልፈቅድም በማለት ቃል ይገባላታል። ከዚህም በተጨማሪ እናቱ ሲቪጋሚ መቼም ይሁን እንደዚህ አይነት ነገር እንደማታደርግና ባለመግባባት የተፈጠረ ነገር ነው በማለት ሁለቱ መሃል ያለውን ነገር ለማብረድ ይሞክራል። ከዛም ባሁባሊ ዴቫሲናን ይዞ ወደ ማይሽማቲ ይጓዛል። እዛም እንደደረሱ ዴቫሲና ለሲቪጋሚ ደብዳቤውን እንደዛ ብዬ ጻፍኩት ባሁባሊ መሆኑን ስላላወቅኩኝ ነው በማለት ይቅርታ ትጠይቃታለች። ሲቪጋሚን በደስታ ፈገግ ብላ ይቅርታ እንዳደረገችላት ትነግራትና ወደ ጩኛሽ ሂጂ ትላታለች። ዴቫሲናን በቀጥታ ወደ ባሁባሊ ስትሄድ ሲቪጋሚ ግን ወዴት ነው የምትሄጂው? እጩኛሽ እኮ ባልዴቫ ነው ስትል በቁጣ ትናገራለች። ባሁባሊና ዴቫሲናም ከካታፓም ጭምር በድንጋጤ ተውጠው ሁኔታውን ለማስረዳት ቢሞክሩም ሲቪጋሚ ግን ቃል አይታጠፍም በማለት ዴቫሲናን ለባልዴቫ እንደምታጫትና እምቢ ካለች ደግሞ እንደምትታሰር ታወራለች። ባሁባሊም በዚህ ጊዜ ሰይፉን ይመዝና ዴቫሲና የሚነካ ካለ አንገቱን ቆርጬ ነው የምጥልለት በማለት ማስፈራራት ይጀምራል። ተንኮለኛው ባልዴቫ አባትም አየሽ አይደል እኔ ያልኩሽ ደረሰ፣ ባሁባሊ አንቺን ንቆ ለሴት አደረ እያለ ማቀሳሰር ይጀምራል። በዚህ ምክንያት ሲቪጋሚ ለባሁባሊ ከፍተኛ ጥላቻ በማመንጨት ለባሁባሊ 2 ምርጫ ትሰጠዋለች። ከንግስናውና ከዴቫሲና አንዱን መምረጥ እንዳለበት ትነግረውና ባሁባሊ ምንም ሳይጠራጠር ንግስናው ይቅርብኝ፣ ለዴቫሲና የገባሁትን ቃል አላጥፉም በማለት ንግስናውን ይተዋል። ለዛም ሲቪጋሚ የባሁባሊ ንግስና በመቀማት ለባልዴቫ ትሰጠውና ባሁባሊ የጦር አዛዥ በማድረግ የሹመታቸውን ክብረ በዓል ቀን ትወስናለች። ከተወሰኑ ቀናትም በኋላ የንግስና በዓሉ ቀን ይደርስና ባልዴቫ ዘውዱን ሲጭን ህዝቡ ግን የባሁባሊን ስም እየጠሩ መሬቱ እስከሚንቀጠቀጥ ድረስ መጮህ ይጀምራሉ። ማታም ላይ ባልዴቫና አባቱ ቀን ላይ በተፈጠረው ነገር ተበሳይተው ነዋሪዎቹ በሙሉ አሁንም ባሁባሊ እንደ ንጉስ እያዩት ነው በማለት እሱን ለማጥፋት ሴራ መጠንሰስ ይጀምራሉ። ከዛም ቢጃላዴቫ ወደ ሲቪጋሚ እየሄደ የሲቪጋሚ ልብ ባሁባሊ ላይ እንዲሸፍት ለማድረግ ሁሉ የተንኮል ወሬ ማውራት ይጀምራል። ባሁባሊና ዴቫሲና ግን ከግጭቱ ርቀው ትዳራቸውን በመመስረት መኖር ይጀምራሉ። ባሁባሊም ንግስናው ቢቀርም አንቺን ማግኘት ይበልጣል እያለ ዴቫሲናን ያጽናናት ነበር። ዴቫሲና ግን ባሁባሊ ከእናቱ ጋር የተጣላበት ዋነኛ ምክንያት እሷ ስለሆነች ከፍተኛ ጸጸት ውስጥ ናት። ባሁባሊም እናቴ ንዴት የልጅ ልጅ ከሰጠናት በኋላ ይበርዳል ብሎ ያረጋጋታል።
ከትንሽ ወራትም በኋላ ዴቫሲና ትጸንስና ሲቪጋሚ ወደ እነ ባሁባሊ የምትመጣበትን ቀን በጉጉት ይጠበቃል። እሷም እስከምትመጣ ድረስ ዴቫሲና ለካታፓ ትልቅ ነገር ትነግረዋለች። እሷም እንደ ባህላችን መሰረት አንድ ሕፃን ልጅ ሲወለድ ረዥም ጊዜ እንዲኖር መጀመሪያ እንደተወለደ በአያቱ መያዝ አለበት። ሆኖም ግን የባሁባሊ አባት ስለሞቱ አንተ እንዳያት ሆነ ልጁ እንደተወለደ እንድታቅፈው ፈልጋለሁ ትለዋለች። ይህንን የሰማው ካታፓ ምንም ያክል እንኳን የእናንተን ልጅ እንዳቀፍ ይቅርና አጠገባችሁ ራሱ እንዳልቆም የማይፈቀድልኝ ባሪያ ነኝ። ለዛም ልጁ እንደተወለደ እንዳቅፈው ስለፈቀድሽልኝ በጣም አመሰግናለሁ ይላታል። ብዙም ሳይቆይ ሲቪጋሚ ከባሏ ከቢጃላ ዴቫ ጋር ትመጣለች። ከዛም ባሁባሊ ሲቪጋሚ ሰላም ሊላት ሲል ግን ሲቪጋሚ ቢጃላ ዴቫ መርዝ ቃላቶች አይኗን አውሮት ስለነበረ ባሁባሊን በንቀት አልፎ ትሄዳለች። ትንሽ ቆይቶም ባልዴቫ መጥቶ ለባሁባሊ ትልቅ ስጦታ እንዳለው ያበስራል። ባልዴቫም ወደ ዴቫሲና እያየ ከዛሬ ጀምሮ ባሁባሊን ከጦር አዛዥነት ማዕረጉ አንስቼዋለሁ፣ ስለዚህ ሁልጊዜ ካንቺ ጎን ሆኖ እንዲያስታመምሽ ከስራው አሰናብቼዋለሁ በማለት ባሁባሊን በሰው ፊት ለማዋረድ ይሞክራል። ባሁባሊ ምንም ሳይመስለው የባልዴቫን ትዕዛዝ በመቀበል የስልጣኑ መገለጫ የሆነውን ቀለበትና ሰይፍ ሰቱፓቲ ለሚባለው የባልዴቫ ሰው ሹመቱን ያስረክባል። ዴቫሲና ግን ነገሩን መዋጥ አልቻለችም። ወደ ሲቪጋሚ የተመለከተች እንዴት እንዲህ ያለን ድራማ ፊት ለፊትሽ ሲከናወን ዝም ብለሽ ታያለሽ በማለት በቁጣ መናገር ትጀምራለች። ባሁባሊም ወደ ሚስቱ ዴቫሲና በመሄድ እንድትረጋጋ ቢነግራትም ግን ዴቫሲና ወደ ባሁባሊ በመዞር ለኔም ይሁን ስጦታ አልሰጠኝም በማለት ትናገራለች። ባሁባሊ ምን ልስጥሽ ብሎ ሲጠይቃት ዴቫሲና ወደ ክብርክና ወደ ንግስና ስትመለስ ማየት የኔ ስጦታ ነው የሚሆነው በማለት የተሰበሰቡትን ሰዎችን በሙሉ ታስደነግጣለች። ሲቪጋሚን በነገሩ በጣም ተበሳይታ ፕሮግራሙን ጥላ ትወጣለች። ከጥቂት ቀናትም በኋላ አንድ ትልቅ ክብረ በዓል በቤተ መንግስቱ የተዘጋጀ ነበር። ዴቫሲናም ወደ ቤተ መንግስቱ ለከፍተኛ ባለስልጣናት በተዘጋጀው ደረጃ በኩል ለመግባት ስትሞክር አዲሱ ባልዴቫ የሾሙ የጦር አዛዥ ቱፓቲ ያስቆማትና አንቺ ለቤተ መንግስቱ ተራ ሰው ነሽ፣ ከህዝቡ ጋር በታችኛው ደረጃ ገቢ ብሎ ያዋረዳታል። ዴቫሲና ግን ምንም ሳትከፋ ከህዝቡ ጋር በሌላኛው ደረጃ በኩል ለመግባት ትሰለፋለች። ደረጃውን ጋር የነበሩ ሴቶችም በታላቅ ክብር ይቀበሏትና ቀድማ እንድትገባ ያደርጓታል። ሆኖም ግን ደረጃውን እየወጣች ሳለ የጦር አዛዥ ቱፓቲ የሚገቡትን ሴቶችን አለባሌ ቦታ እየነካቸው ታያለች። ዴቫሲናም ይህን ስታይ ትዕግስቷ ይሟጠጥና ልትገባ ስትል የጦር አዛዡ እንደለመደበት ሊነካት ሲል ዴቫሲና የጦር አዛዡ ወገቡ ላይ የታጠቀውን ሰይፍ በመምዘዝ እጁን ትቆርጣለች። ለዚህም ድርጊቷ ጥፋተኛ ተብላ ወደ ቤተ መንግስቱ ችሎት ታስራ ትወሰዳለች። ዴቫሲናም የተፈጠረውን ነገር ብታስረዳም ማንም ጆሮ ሊሰጣት አልቻለም። ብዙም ሳይቆይም ባሁባሊ ሲመጣ ሙሉ ችሎቱ በድንጋጤ ይሞላል። ባሁባሊም ዴቫሲና ምን ተፈጥሮ ነው ብሎ ሲጠይቃት ዴቫሲና ሴቶችን ሲተናኮስና እኔንም ጭምር ሊተናኮሰኝ ሲሞክር እጁን ቆረጥኩት ትለዋለች። ባሁባሊም ዴቫሲና ያደረገችው ነገር ትክክል ቢሆንም ግን እጁን መቁረጧ ትክክል እንዳልሆነና ማድረግ የነበረባት ጭንቅላቱን መቁረጥ ነበረ በማለት ሰይፉን መዞ የቱፓቲን ጭንቅላት መሃል ችሎቱ ላይ ቆርጠዋል። ባልዴቫን በንዴት ማን ሆነክ ነው ፍርድ እንድትሰጥና እንድትገድል ፍቃዱን የሰጠክ በማለት መጮህ ይጀምራል። ሲቪጋሚን ባሁባሊ ያደረገውን ድርጊት በኃይል ተቃውማ ዛሬ ያደረገው ድርጊት በማይሽማቲ ሕግ ትልቅ ቅጣት ያለው ሲሆን ቅጣቱም አንተና ሚስትክ ከዚህ ቤተ መንግስት የምትባረሩ ሲሆን ከዚህ በኋላ ለዚህ ቤተ መንግስት እንደ ተራ ህዝብ ትቆጠራላችሁ ትሏለች። ባሁባሊ ምንም ሳያንገራገር በቅጣቱ በመስማማት ወደ ችሎቱ ታዳሚዎቹ በመዞር ከእነዚህ ንጹሐን ህዝቦች ጋር መኖር ለእኔ ክብር ነው፣ እዚህ ካሉት ባለስልጣናት ይልቅ ዝቅተኛው የህዝብ አካል ንጹህ ነው በማለት የሚስቱን እጅ ይዞ ይወጣል። ህዝቡም ባሁባሊ በመሃላቸው መኖሩን እንደ ትልቅ በዓል ቆጥረው በደስታና በጩኸት ይቀበሉታል። ባሁባሊም ከተራው ህዝብ ጋር መኖር ጀምሮ እውቀቱንና ብልሃቱን ተጠቅሞ ህይወታቸውን መቀየር ይጀምራል። ግዙፍ ድንጋዮችንም በቀላሉ ለመስበር የሚያግዙ የእንጨት መሳሪያዎችን በመፍጠርና ውሃን ከሩቅ የሚያመጡ ዘመናዊ መሳሪያዎችን በመስራት ህይወታቸውን ያዘምናል። ህፃናቱን ደግሞ የጦር ጥበብን በማስተማር ኃይለኛ ተዋጊ እንደሆነ ያደርጋቸዋል። ይህን ሁሉ በሚያደርግበት ወቅትም ዴቫሲና በእያንዳንዱ እርምጃ ከጎኑ አልተለየችም ነበር። መንደሩ ውስጥ የሚኖሩት ነዋሪዎችም ከቀን ወደ ቀን ፍቅራቸው እየጨመረ በመሄዱ ባልዴቫ ባሁባሊ እንደዚህ በህዝብ መሃል ከቀጠለ ሁልጊዜም ለነሱ ንጉስ ነው፣ ስለዚህ በማንኛውም መንገድ እሱን ማጥፋት አለብን በማለት ሴራዎችን ማጠንሰስ ይጀምራል። ከትንሽ ወራትም በኋላ ዴቫሲና 9ኛ ወሯን ጨርሳ ልትወልድ ጥቂት ቀናት ሲቀራት በመንደሩ ነዋሪዎች አንድ ትልቅ ዝግጅት ይዘጋጃል። ዝግጅቱም ላይ የቀድሞ የዴቫሲና እጮኛ የነበረው ኩማር የነበረ ሲሆን የሆነ ሰዓት ላይ ኩማር አንድ ሰው በስውር ቢላዋ ይዞ ባሁባሊ ለመግደል ሲያደባ ይመለከተዋል። ሆኖም ግን ዝግጅቱ ላይ የነበሩት ሰዎች ብዙ ስለነበሩ ሰውየውን እንዲያልፍ አላደረጉትም። ከዛም ሰውየው ወደ ባልዴቫ ጋር ሲሄድ ኩማር ከኋላ እየተከተለው ነበር። ሰውየውም ለባልዴቫና ለቢጃላ ዴቫ ባሁባሊን ለመግደል እንዳልተመቸውና በሚቀጥለው ቀን ላይ
ተልእኮ እንደሚፈጽም ቃል ይገባል። ይህንንም ወሬ ለመጀመሪያ የሰማው ቢጃላ ዴቫ ባልዴቫ ወንድምህ ላይ እንደዚህ አይነት ግፍ መፈጸም የለበትም በማለት ከየት የመጣ የማይታወቅ ደግነት ማሳየት ይጀምራል። ሆኖም ግን ባልዴቫ ተበሳይቶ እንኳን ባሁባሊን ይቅርና ዴቫሲናን እስከ ማህፀኗ ውስጥ ያለው ልጅ ድረስ እገላቸዋለሁ በማለት ተበሳይቶ የገዛ አባቱን ገፍትሮት ይሄዳል። ይህንንም ሲያይና ሲመለከት የነበረው ኩማር መሬት ላይ ወድቆ ወደ ነበረው ቢጃላ ዴቫ ይሄድና ቢጃላ ዴቫ ልጄ እንዲህ ክፉና ስግብግብ ይሆናል ብዬ አላሰብኩም። ዓለምን የሚሞላ ክፋት በውስጡ አለ። እንዲህ ከቀጠለ ሁላችንም ወደ ጥፋት ይወስድናል። እዛ አንተ ለባሁባሊ ቅርብ ሰው ስለሆን ህይወቱ እንደሚያሳስብ አውቃለሁ። ስለዚህ ባሁባሊ እንዲድን ከፈለግ ልጄን ባልዴቫን መግደል አለብክ። እኔ መንገዱን አመቻችልሃለሁ በማለት የራሱን ልጅ ለማስገደል ይነሳል። ኩማርም ቢጃላ ዴቫ እንዳለው በመስማማት ባልዴቫን ለመግደል በድብቅ ከሰዎቹ ጋር በቢጃላ ዴቫ አማካኝነት ወደ ባልዴቫ መኝታ ቤት ተደብቆ ይገባል። እዛም ባልዴቫን ሊገለው ብርድ ልብሱን ሲገልጠው ግን ትራስ ብቻ ነው ያገኘው። በዛው ቅጽበትም ከኩማር አጠገብ የነበሩት ሰዎቹ በሙሉ በጭካኔ ከየት መጣ ሳይባል ይገደላሉ። ኩማር በብዙ ወታደሮች ተከቦ ቢሆንም ግን በጀግንነት ተዋግቶ አብዛኞቹ ወታደሮችን ረፍርፎ ወደ ባልዴቫ ሊጠጋ ሲል ተንኮለኛው ቢጃላ ዴቫ ከኋላ መጥቶ በሰይፍ ወግቶ ይገለዋል። ለካስ ቀደም ቢጃላ ዴቫ ኩማርን ባልዴቫን እንዲገለው የነገረው ከባልዴቫ ጋር ትልቅ የሆነ ድራማ ጠንስሰው ስለነበረ ነው። ቢጃላ ዴቫን ባሁባሊ ኩማርን ልኮ ንጉሱን ባልዴቫን ለማስገደልና መንግስቱን በኃይል ለመንጠቅ ሙከራ በማድረጉ ምክንያት ኩማርን እንደገደሉት በማስመሰል ሲቪጋሚን ይጠራታል። ሲቪጋሚን በቢጃላ ዴቫ መርዝ ቃላቶች ታውራ ስለነበረ ባሁባሊ ላይ ከፍተኛ ጥላቻ በማምጣት ባሁባሊ ለዚህ ድርጊቱ መገደል አለበት በማለት ካታፓን ታስጠራዋለች። ካታፓንም አንድ ትልቅ ተልእኮ ሰጥቻለሁ፣ እሱም ተልእኮ ደግሞ ባሁባሊን መግደል ነው ስትለው ራሰ በረሃው ላይ ጸጉር እስከሚበቅልበት ድረስ ይደነግጣል። ምንም ያክል ባሁባሊ መገደል እንደሌለበትና ንጹህ ሰው እንደሆነ ለማስረዳት ቢሞክርም ሲቪጋሚ ግን ከውሳኔዋ ንቅንቅ ልትል አልቻለችም። በሌላ በኩል ደግሞ ዴቫሲና ምጧ መጥቶ ባሁባሊ ልጅ አባት ለመሆን በጉጉት የተጠባበቀ ሳለ አንድ ሰው መጥቶ ለባሁባሊ የሚያስደነግጥ ዜና ይነግረዋል። ሰውየውም ንጉሱ ባልዴቫ ካታፓን ከዳተኛ ነው ብሎ ሊገለው እንደሆነ ይነግረውና ባሁባሊ ወዳጁን ለማዳን ምጥ ላይ ሆነችውን ሚስቱን ጥሎ ለመሄድ ይዘጋጃል። ዴቫሲና ምንም ያክል ምጥ ላይ ሆና ባሏን ከአጠገቧ እንዲሆን የምትፈልግበት ቀን ቢሆንም ግን ካታፓ ልክ እንደ ቤተሰብ ስለሆነ ሂድና አድነው በማለት ሰይፉን ትሰጠዋለች። ባሁባሊም ፈረሱን እየጋለበ ወደ ማይሽማቲ ቤተ መንግስት ያቀናል። እዛም እንደደረሰ ካታፓን በሳት እየተቃጠለ ያዋል። እዛም የነበሩትም ወታደሮች ባሁባሊን እንዳዩ ታውቀው የፈሩ በማስመሰል ከቦታው ይሸሻሉ። ከዛም ባሁባሊ ካታፓን ከሚነደው እሳት ለማስመለጥ እየሞከረ ሳለ በድንገት የቀስት ናዳ ካልታወቁ ሰዎች ይተኩስባቸዋል። ባሁባሊም ካታፓን በመሸፈን ሁሉም ቀስቶች እሱ ላይ ያርፋሉ። ብዙ ደም እየፈሰሰውም ካታፓን በመደገፍ መደበቂያ ቦታ ይፈልጋል። ካታፓም ሂድና ራስህን አድን ቢለውም ግን ባሁባሊ ከካታፓ ጎን መለየት አልፈለገም ነበር። ከዛም ባሁባሊ ካታፓን ዴቫሲና ወንድ ልጅ ልትወልድ ነው፣ ስትወልድም በቦታው መገኘት አለብክ በማለት የመጡባቸውን ጠላቶችን ማዋጋት ይጀምራል። ሆኖም ግን ካታፓ ፊቱ በእንባ ይታጠበ ሰይፉን በመምዘዝ እንደ ልጁ የሚወደውንና የሚያከብረውን ባሁባሊ ጀርባውን ሰጥቶት ሳለ ሰይፉን ጀርባው ላይ ሰክቶበት ባሁባሊ ይወድቃል። ካታፓን መሬት ላይ ወርቆ የነበረውን ባሁባሊን አቅፎ ይቅርታ በመጠየቅ ባሪያ ስለሆነ ትዕዛዝ እየፈጸመ መሆኑንና መርጦ እንዳልሆነ እየነገረው ይማጸነዋል። ባሁባሊ ግን በዚያ የመጨረሻው ሰዓት ላይ ፈገግ ብሎ ይቅር ብያለሁ፣ ግን አንዲት አደራ አለኝ፣ እናቴን ሲቪጋሚን ጠብቅልኝ፣ ምንም ቢፈጠር ህይወትክን መስዋዕት አድርገክም ቢሆን እናቴን ከምንም ነገር ታደጋት ካለው በኋላ ይሞታል። ባሁባሊም ከሞተ በኋላ ባልዴቫ ወደ ስፍራው በመምጣት ባሁባሊ በህይወት እያለ ሊያደርገው ያልደፈረውን ግፍ አስክሬኑ ላይ መፈጸም ይጀምራል። እንደዛም እያደረገ ሬሳውን በሰይፉ እየወጋ ለባሁባሊ ለሞቱ ያደረሰውን ነገር በሙሉ መናዘዝ ይጀምራል። ሆኖም ግን ካታፓ ቆሞ እየሰማ እንደሆነ ስላልተገነዘበ ካታፓ ሁሉንም ነገር ይሰማና ባሁባሊ ምን አይነት ግፍ እንደተፈጸመበት ይረዳል። ወዲያውኑም ወደ ሲቪጋሚ በመሄድ በባሁባሊ ደም በታጠበው እጁ እየነካት ምን አይነት ትልቅ ስህተት እንደሰራች ያስታውሳታል። ባልዴቫና ቢጃላ ዴቫ አንድ ላይ በመሆን ምን አይነት ግፍ እንደፈጸሙና ይህ ሁሉ ግፍን ተፈጽሞበት ባሁባሊ ከመሞቱ በፊት ከሚስቱና ከሚወልደው ልጁ በፊት ያንቺን ደህንነት በማሰብ እናቴን አደራ ብሎ ነው የሞተው በማለት ይነግራታል። ሲቪጋሚም በቢጃላ ዴቫ ቃላቶች ምን ያህል እንደተሞኘችና በባልዴቫ የስልጣን ስግብግብነት ተታላ እንደ ራሷ ልጅ የምትወደውን ልጇን እንዳጣች በመረዳት ትልቅ የሆነ ጥፋተኝነት ስሜት ውስጥ ትገባለች። ብዙም ሳይቆይም ዴቫሲና ገና የተወለደውን ጨቅላ ልጇን በመያዝ ባሏን ባሁባሊን ፍለጋ ወደ ቤተ መንግስቱ ትመጣለች። ሆኖም ግን የምትወደው ባሏ በምታምነው በካታፓ እጅ መሞቱን ስትረዳ ከፍተኛ የሆነ ሀዘን ውስጥ ትገባለች። ባልዴቫ የሚመጣና ዴቫሲናን እንዳያት ከዚህ በኋላ ንግስናው የሚጋፋው
ምንም አይነት የንጉስ ዘር እንዲኖር ስላልፈለገ ዴቫሲናን እስከነ ልጇ ስለመግደል ማውራት ይጀምራል። ሲቪጋሚም ይህንን እንደሰማች ከፍተኛ የሆነ ንዴት ውስጥ ገብታ ምንም ሳትል ወደ ዴቫሲና ትሄዳለች። ሲቪጋሚም ዴቫሲናን እና ባሁባሊ ላይ ያደረገችው ግፍ ይቅርታ ትጠይቃታለች። ይህንንም እያደረገችው ሳለ ባልዴቫ በመምጣት ህፃኑን ስለመግደል በድጋሚ ማውራቱን ይቀጥልና ሲቪጋሚ ምንም መልስ ሳትሰጠው ህፃኑን ከዴቫሲና ላይ በመውሰድ ውጪ ላይ በባሁባሊ ሞት ከፍተኛ ሀዘን ላይ ሆነው ለተሰበሰቡት ሰዎች ከዚህ በኋላ የማሽማቲ ቤተ መንግስት ንጉስ እጄ ላይ ያዝኩት የባሁባሊ ልጅ ማሂንዴራ ባሁባሊ ነው በማለት ታውጃለች። ነገር ግን ወደ ውስጥ ስትመለስ ባልዴቫ ወታደሮቹን በማዘዝ የገዛ እናቱንና የባሁባሊን ልጅ እንዲገሏቸው ያዛል። ካታፓን በድጋሚ ተመሳሳይ ስህተት አልፈጸመም በማለት የመጡትን ወታደሮችን መመከት ይጀምራል። ሲቪጋሚ ዴቫሲናን ለማስመለጥ ስትሞክር ዴቫሲና በወሊዱ ምክንያት ደክማ ስለነበረ መንቀሳቀስ ያቅታታል። ከዛም ዴቫሲና ልጄን ብቻ ከነዚህ አረመኔዎች ካዳንሽልኝ የገደልሽውን ባሌን መልሰሽ በህይወት እንዳኖርሽልኝ ቆጥረዋለሁ ብላ ትነግራትና ምንም ቋንቋ ለማያውቀው ልጇ ሲያደግ ተመልሶ እንዲመጣ ትነግረዋለች። ሲቪጋሚ ህፃኑን በመያዝ ከቤተ መንግስቱ በሚያስወጣ በአንድ ድብቅ ዋሻ አድርጋ ለማምለጥ ብትሞክርም ግን ጨካኙ ባልዴቫ ከርቀት በቀስት ደረቷ ላይ መታትና ክፉኛ ትጎዳለች። ከዛም የታሪካችን ክፍል አንድ መግቢያ ላይ የተከሰተውን ነገር እያስታወሰን ሲቪጋሚ ከማይሽማቲ ወታደሮች ለማምለጥ ስትሞክር እንደሞተችና ህፃን ልጁ ግን በህይወት ተርፎ በሳንጋ እንክብካቤ አድጎ አሁን ላይ የምናየውን ሺቫን ሆኗል። ከዛም ቀንም ጀምሮ ባልዴቫ ዴቫሲናን በቤተ መንግስቱ ውስጥ ጭካኔ በተሞላው ሁኔታ ለ25 ዓመታት ሙሉ አስሮ እያሰቃየት የነበረ ቢሆንም ግን ዴቫሲና ልጇ መጥቶ 25 ዓመታት ሙሉ ስታዘጋጁ የነበረው የእንጨት ማገዶ ላይ ጨካኙን ባልዴቫን ያቃጥልልኛል በማለት ተስፋ አድርጋ እየኖረች ነው። ታሪካችን አሁን ወዳለንበት ጊዜ መልሶ ካታፓ ይህን ሁሉ ታሪክ ለሺቫ ወይም ለማሂንዴራ ባሁባሊ ነግሮት ይጨርሳል። ሺቫን በሰማው ታሪክ ቤተሰቡ ላይ ምን አይነት ግፍ እንደተፈጸመ በመረዳቱ ደሙ ፈልቶ በአባቱ በእናቱና በካታፓ ላይ ለደረሰው ግፍ ሁሉ ተጠያቂው ባልዴቫ ነው በማለት ወደ እናቱ ሄዶ እግሯን እየሳመ ባልዴቫ እንደሚበቀለው ቃል ይገባላታል። ከዛም ለካታፓም ሰራዊቶች እንዲያዘጋጅ ነግሮት ትጥቁን ይለብሳል። ሆኖም ግን የሺቫ ደጋፊዎች ምንም አይነት ሰይፍና ዘመናዊ መሳሪያዎች ስለሌላቸው ከማይሽማቲ ጦር ጋር መወዳደር እንደማይችሉ ይነግሩታል። ሆኖም ግን ሺቫ ምንም ያክል መሳሪያ እንደሌላቸው ቢያውቅም የማይሽማቲን ጦር በእጃችን ብቻ ማጥፋት እንችላለን በማለት የልብ ልብ እየሰጣቸው ያነሳሳቸዋል። እነሱም በሺቫ ንግግር ተነሳስተው ስንት ዓመት ሙሉ በባልዴቫ ሲጨቆኑበት የነበረውን መንግስት ለማፍረስ ተያይዘው ወደ ማይሽማቲ ቤተ መንግስት ይዘምታሉ። ባልዴቫም ከአንዱ ሰራተኛው ካታፓ መፈቀለ መንግስት ሊያካሄድ እንደሆነ ሰራተኛው ይሰማና ለጦርነት መዘጋጀት ይጀምራል። ከርቀትም የምስል ማጉያውን በመጠቀም ሲመለከት ዴቫሲና የተቆረጠውን የልጁን ባህሩን ጭንቅላት ይዟት ያይና ይደነግጣል። ድንጋጤውም እዚህ ጋር ሳያበቃ መነጽሩን ዞር ሲያደርገው ሺቫን ያይና ባሁባሊ ከሞት የተነሳ ያክል መስሎት በከባድ ድንጋጤ ውስጥ ይዋጣል። ትንሽም ቆይቶ ጦርነቱ ይጀመርና እነ ሺቫ ምንም ያክል ቁጥራቸው አናሳና ምንም አይነት መሳሪያ ባይዙም አካባቢያቸው ላይ ያሉትን ልክ እንደ ዛፍ ግንድን አይነት ነገሮችን እንደ መሳሪያ በመጠቀም ጠላቶቻቸውን ማጥፋት ይጀምራሉ። ባልዴቫም ወደ ጦርነቱ የተለመደውን ስልቢላዋ ከፊቱ የሚሽከረከርበትን ሰረገላ በመያዝ ጦርነቱን በመቀላቀል በመንገዱ ላይ ያሉትን እንኳን የነ ሺቫን ሰራዊትን ይቅርና የራሱን ሰራዊትን ያለምንም ርህራሄ እየቆራረጣቸው ማለፍ ይጀምራል። ቀጥታም ዴቫሲና ወዳለችበት ስፍራ ሺቫ ሳያየው በመሄድ እሷን ሲጠብቃት የነበረውን ጃይን ገሎት ወደ ቤተ መንግስት ይዟት መሄድ ይጀምራል። ሺቫም እናቱን ለማዳን የባልዴቫን ሰረገላ በፍጥነት ቢከተለውም ግን ባልዴቫ ወደ ቤተ መንግስቱ ገብቶ በሩን ይዘጋበታል። ከዛም ባልዴቫ ከቤተ መንግስቱ ማማ ላይ ባሉት ዘመናዊ ቀስት አስወንጫፊ መሳሪያዎች ብዛት ያላቸው ቀስቶችን በመተኮስ አብዛኛውን የሺቫን ወታደሮች ይገላቸዋል። ካታፓም ሺቫን ለማዳን ከሌሎቹ ወታደሮች ጋር በመሆን ከቀስቱ በጋሻ ተከላክለውለት ወደ ውሃ ለመሸሽ ይጀምራሉ። ሺቫም እናቱን ባለማዳኑና ባልዴቫን ባለመግደሉ ትልቅ ጸጸት ላይ ቢሆንም ካታፓ ግን እያጽናናው ልክ እንደ አባቱ ባሁባሊ ራሱን ማረጋጋት መቻል እንዳለበትና ብልሃተኛ መሆን እንዳለበት ይነግረዋል። ሺቫም ልክ እንደ አባቱ ባሁባሊ ብልሃተኛ ስለነበረ ምንም ያክል ወደ ቤተ መንግስት የሚገቡበት በር ቢዘጋም ሺቫ አንድ መላ ያበጃል። እሱም አጠገቡ የነበሩትን የዘንባባ ዛፎችን እንደ ወንጭፍ በመጠቀም ዛፎቹ ላይ እየወጡ እየተወነጨፉ የማይሽማቲን ግንቦችን ማለፍ ነበር። ለዛም መጀመሪያ ላይ ሺቫና ካታፓ ከተወሰኑ ወታደሮች ጋር በመሆን ወደ ግዛቱ ተስወንጭፎ ከገቡ በኋላ እነሱን ተከትለው ብዛት ያላቸው ወታደሮችም የተወነጨፉ ወደ ቤተ መንግስቱ መግባት ይጀምራሉ። ቤተ መንግስቱ ውስጥም ከባድ የሆነ ጦርነት ተጀምሮ ሺቫ ከአባቱ የወረሰውን የመዋጋት ስልትን በመጠቀም አብዛኞቹ ጠላቶችን ማጥፋት ይጀምራል። ካታፓም ስንት ዓመት ሙሉ እንደ ውሻው ሲገዛለት የነበረውን መንግስት በመበቀል ወታደሮቹን እያጠፋ ሳለ ቢጃላዴቫ ተደብቆ ወደ ካታፓ ይመጣል። ቢጃላዴቫም ካታፓን አንተና ዘር ማንዘሮች
ተከታዮች በሙሉ ለዚህ ቤተ መንግስት አመራር ታማኝና ቃላችሁን የምትጠብቁ ናችሁ። ግን አንተ ዛሬ ባደረከው ነገር የዘርክን ግን በታላቅ አዋርደካል። ለዛ አንተንና ዘርክን ላለማሰደብ ልክ ለቤተ መንግስቱ ተገዝተክ በአውባሊ እንደገደልከው አሁንም ሺቫን ግደለው ብሎ ያዘዋል። ካታፓም የቤተ መንግስቱን አመራሮችን ትእዛዝ ማክበርና መቀበል ስላለበት ትእዛዙን ለመፈጸም ወደ ሺቫ ቢዞርም ግን በድንገት ቢጃላዴቫን በቃሪያ ጥፊ መቷል። ቢጃላዴቫን በጥፊ ምክንያት መሬት ላይ ወርቅና ካታፓኒ መቼም ቃሌን ማላጥፍና ለቤተ መንግስቱ መሪ ታማኝ ሰው ነኝ፣ ምክንያቱም ሲቪጋሚ ሺቫን ገና በህፃንነቱ በሁሉም ሰዎች ፊት ንጉስ አድርጋ ስለሾመችው አሁንም አደርገው ነገር ለንጉሱ ለማሂንድራ በአውባሊ የተገዛው ስለሆነ ነው በማለት ከባድ መልስ ይመልስለታል። በመጨረሻም ሺቫ ዲቫሲና ወደ ታሰረችበት ቦታ በብልሃት በመግባት ከባልዴቫ ጋር ፊት ለፊት ይገናኛሉ። ሁለቱም ከባባድ የሆኑ ምቶቻቸውን እየሰነዘሩ ማለቂያ የሌለውን ድብድብ ማድረግ ይጀምሩና ባልዴቫ ሺቫ ላይ ከባድ ምት በማሳረፉ የተነሳ ክፉኛ ይጎዳል። ሆኖም ግን ሺቫ በደረሰበት ጉዳት ሳይበገር ከወደቀበት በመነሳት ባልዴቫን ትንፋሽ እስኪያጥረው ድረስ መቀጥቀጥ ይጀምራል። ከዛም በሰንሰለት አስሮት በታላቅ ውርደት እየጎተተው ዲቫሲና ለ25 ዓመታት ወዳዘጋጀችው የማገዶ እንጨት ክምር ላይ ወርውሮት ዲቫሲና እሳቱን ለኩሳ እንደ ችቦ ታቃጥለዋለች። ጦርነቱን በሺቫ አሸናፊነት ይጠናቀቅና ሺቫ የአባቱንና የሲቪጋሚ በቀል ይወጣል። ከዛም ሺቫ የማሂሽማትን ዙፋን ህጋዊ ወራሽ በመሆን የንግስናውን ዘውድ ይጭናል። ከዚህም በተጨማሪ በባልዴቫ ጨቋኝ መንግስት ሲኖሩ የነበሩት ሰዎች በሙሉ የድርሻቸውን ፍትህ አግኝተው በሰላም መኖር ሲጀምሩ እያየን ታሪካችን ያልቃል።